ሰላም ጤና ይስጥልኝ እንደምንሰንብታችኋል። ዛሬ ይዤላችሁ የቀረብኩት የታላቁን ፈላስፋ የግሪኩን ሶቅራጥስ ታሪክና የመጨረሻ ንግግሩን ነው። የሶቅራጥስን ታሪክ ያገኘው ተምሳሌቶቹ የታሪክን አቅጣጫ ያስቀየሩና ዓለምን የቀደሙ እውነተኛ ጀግኖች ከተሰኘው የአዲስ አሰፋ መጽሐፍ ውስጥ ሲሆን ያሳተመው ዩዝ ኢምፓክት ዴቨሎፕመንት አሶሲዬሽን ነው። ከሶቅራጥስ ግለ ታሪክ በመቀጠል ደግሞ ከቆየ አዲስ አድማስ ስትም ያገኘውትን በዝና ብዙ አሰፋ ተተርጉሞ የቀረበውን ሶቅራጥስ ለቀረበበት ክስ ያቀረበው ምላሽ ፕሌቶ እንዳቀረበው የሚለው ጽሑፍ ይቀርባል። አብራችሁን ቆዩ። ሶቅራጥስ ከ469 እስከ 399 ዓመተ ዓለም። ሰውየው የዘመኑ ጠቢብ ሰው መሆኑ ሲነገርለት ሰዎች ይህን አዋቂነት ከየት እንዳመጣው ይጠይቁት ነበር። እርሱ ግን የሚያውቀው አንድ ነገር ብቻ መሆኑን ይኸውም ምንም አለማወቁን ብቻ እንደሆነ ይመልሳል። እንደውም የማውቀው አለማወቄን ብቻ ነው የሚለው አባባሉ በሰፊው የሚታወቅበት ነው። መጠይቃዊ አስተሳሰብንና አመክንዮን ወይም ሪዝንን ሲያስቡ እርሱን አለማሰብ አይቻልም። ምንም መጽሐፍ ጽፎ የማያውቀውና ስለ ሕይወቱ በጥልቀት ለማወቅ ፈተና የሆነው ሰው የዘመናዊ ፍልስፍናና የሞራል ፍልስፍና አባትም ነው ሶቅራጥስ። ሶቅራጥስ የተወለደው በአቴንስ ግሪክ በ469 ዓመተ ዓለም እንደሆነ ይታመናል። እናቱ ፌናሬት ትባል የነበረች አዋላጅ ስትሆን አባቱ ሶፍሮኒስከስ ደግሞ አናጺ ነበር። የዛኔዋ ግሪክ በተለይም ደግሞ አቴንስ የተለያዩ ሐሳቦች መንሸራሸሪያ፣ የታላላቅ ፈላስፎች መገኛ እንዲሁም የዲሞክራሲ መፍለቂያ በመሆኗ ትታወቃለች። ሶቅራጥስ ደግሞ አገሩን የሚያፈቅር አቴናዊ የነበረ ሲሆን ከከተማይቱ መውጣትንም የማይወድ ሰው ነበር። ያም ሆኖ ለአገሩ ለመዋጋት 3 ጊዜ ተሰልፏል። በጦር ሜዳም የሚያስመሰግን ጀብዱ እንደሰራ ይነገራል። ሶቅራጥስ ዛንቲፒ የተባለች ሚስት የነበረችው ሲሆን 3 ልጆችንም አፍርተዋል። ዛንቲፒ በጣም ነዝናዛ እንደነበረች ይነገራል። የሶቅራጥስ ወዳጆች ለምን እንደማይፈታት ሲገረሙ፣ ሶቅራጥስ ግን ስለ ትዳር እየቀለደ እንዲህ ይላል። ምንም ቢሆን ማግባት ጥሩ ነው። ጥሩ ሚስት ካገባ ደስተኛ ትሆናለህ፣ ካልቀና ደግሞ ፈላስፋ ትሆናለህ። ስለ ሶቅራጥስ ሕይወትም ሆነ ትምህርቶች ለመረዳት ያሉት ዋነኛ ምንጮች የ4 ፈላስፎች ጽሑፎች ሲሆኑ እነዚህም 4ቱ ፈላስፎች አሪስቶፋነስ፣ ዜኖፎን፣ ፕሌቶና አርስቶትል ናቸው። በሶቅራጥስ ዘመን ሰፊ ተቀባይነት የነበራቸው የፍልስፍና መምህራን ሶፊስቶች ነበሩ። ሶፊዝም ልብ አድርጉ፣ ሱፊዝም አይደለም። ሶፊዝም ሰው ልክ ነው ብሎ ከሚያምንበት ውጪ እውነት የለም ብሎ ያስተምራል። ስለዚህ መልካምነትን መፈለግ ማለት አንድ በአእምሮአችን ነው ብለን የምንስለውን ነገር መፈለግ ማለት እንጂ ጥሬ እውነትን መፈለግ መሆኑ ያከትማል ማለት ነው። ከዚህም በላይ ሶፊስቶች መልካም ምግባር ወይም ጨዋነትን ተገቢውን ገንዘብ ለከፈለ እንደሚያስተምሩ፣ የፖለቲካ ተሰሚነት ለማግኘት ደግሞ ይህ የእነርሱ ትምህርት ወሳኝ እንደሆነ ይናገሩ ነበር። ሶቅራጥስ በመልካም ምግባርና በግብረ ገብነት የፖለቲካ ስልጣን የመያዝ ተስፋ ያላቸውን ወጣቶች የመቃኘት ምኞት ነበረው። ለዚህ ደግሞ የሶፊስቶች ትምህርት እንቅፋት ሆኖ እንደታየው አይጠረጠርም። እናም እውነትን መፈለግ፣ እውነትን በመፈለግ ውስጥ ደግሞ ዕውቀትን መሻት እንደሚያስፈልግ ማስተማር ጀመረ። ለሚያስተምረው ትምህርት ፈጽሞ ክፍያ የማይቀበል ሲሆን ለኑሮ ገቢ ከየት ያገኝ እንደነበር ብዙ ግልጽ አይደለም። ለመሰረታዊ ነገሮች የሚበቃውን ያክል ብቻ ገቢ ለማግኘት ሌላ ሥራ ይሠራ እንደነበር ይገመታል። አንድ ጊዜ ኬሬፎን የሚባል የሶቅራጥስ ወዳጅ የግሪኮች አምላክ የሆነው የአፖሎ ቤተ መቅደስ ወደሚገኝበት ደልፊ ተጉዞ ከሶቅራጥስ የበለጠ ጠቢብ ይገኝ እንደሆነ የአፖሎን ካህን ይጠይቃል። የካህኒቱ መልስ ከሶቅራጥስ የሚልቅ ጠቢብ አይገኝም የሚል ነበር። ይህ ለሶቅራጥስ ራሱን የሚቃረን ነገር ሆነበት። ምክንያቱም እርሱ ምንም የሚያውቀው ነገር እንደሌለ ያምናልና። ስለዚህ የዚህን ንግርት ስህተትነት ለማረጋገጥ አቴናውያን አዋቂና ጠቢብ የሚሏቸውን ሰዎች ማነጋገር ጀመረ። የደረሰበት መደምደሚያ ግን ራሱንም አስደነቀው። በእርግጥም ሶቅራጥስ ከነዚህ ሰዎች ሁሉ በተሻለ አዋቂ መሆኑን ተረዳ። ያነጋገራቸው ሰዎች ሁሉ ራሳቸውን ሲበዛ አዋቂና ጠቢብ አድርገው ያስባሉ። ምንም እንደማያውቁና ሊያውቁ እንደሚያስፈልጋቸው አያምኑም። እርሱ ግን ቢያንስ አለማወቁን ያውቃል። ሶቅራጥስ በእርግጥም እርሱ የላቀ ጠቢብ መሆኑን ተገነዘበ። ታዲያ ምን ያክል ዕውቀት ቢኖረው እንዲህ እስከመባል እንደደረሰ ሲጠየቅ ሶቅራጥስ የሚሰጠው መልስ ያለኝ ዕውቀት ምንም አለማወቄን ማወቄ ነው የሚል ነበር። ሶቅራጥስ በጥልቀት በማሰብ የሚያምን ነበር። ሰዎች የዕውቀት ብርሃን እንዲበራላቸው ከፈለጉም በጥልቀት ማሰብን ልማድ ሊያደርጉ እንደሚገባ አስተምሯል።
ለእርሱ ማሰብ እጅግ ውብና አስደሳች የዛኑ የሚያክል በጣም አስፈላጊ ነበር። አንድ ማለዳ ሶቅራጥስ ሊፈታው የቸገረውን ጉዳይ እያብሰለሰለ ረዥም ሰዓት እንደቆመ ይነገራል። ሐሳቡ አልቋጭ ቢለውም ሊተወው አልፈለገም። ጎህ ሲቀድ የጀመረውን ሐሳቡን እኩለ ቀን ላይም ከቆመበት ሳይንቀሳቀስ ማብሰልሰል ቀጠለ። እኩለ ቀን ሲሆን ሶቅራጥስ ጎህ ሲቀድ ጀምሮ ሐሳብ ይዞ ቆሟል የሚል ወሬ በከተማዋ መነዛት ጀመረ። ሰዎች ጉዱን ለማየት ተሰበሰቡ። ሶቅራጥስ ግን ፀሐይ ስታሽቆለቆልም ያላንዳች መረበሽ ሐሳቡን ገፋበት። አንዳንድ ሰዎች ሌሊቱን ሁሉ ቆሞ ይቆይ እንደው ለማየት ከየቤታቸው ምንጣፍ ይዘው ተመልሰው እዛው አንጥፈው ሲከታተሉ ታነጉ። ንጋት ላይ ሶቅራጥስ ለፀሐይቱ ምስጋናውን አድርሶ ሄደ። በቃ ጉዳዩ ይሄው ነበር፣ ማሰብ። ፕሌቶ ሶቅራጥስን የማኅበረሰቡ ተንኳሽ ሲል ይገልጸዋል። ኃይል ፍትሕን ይገዛል የሚለውን እምነት ሶቅራጥስ በጽኑ ይኮንን ነበር። አቴንስ ደካማ የሚባሉ ግዛቶችን በጉልበቷ ተማምና ስትወር ሶቅራጥስ አቴንስን ተቃውሟል። ሰዎች በየግላቸው ራሳቸውን ለማሻሻል መጣር እንዳለባቸው፣ ቁሳዊ ሀብትን ሲሹ ከመኖር ይልቅ ራስን ለመለወጥ መሞከር ለሰዎች እንደሚበጅም አስተምሯል። ብዙ ጊዜም ለወዳጅነት ዋጋ እንዲሰጡ ተከታዮቹን ይመክር ነበር። ድንቅ የሚባል ሕይወትም መልካምነትን በመፈለግ ያለፈ ሕይወት እንደሆነ ተናግሯል። ሶቅራጥስ ለአስተምህሮዎቹ ሕይወቱን እስከ መክፈል ድረስ ቆራጥነትን ማሳየቱ ደግሞ ተጽዕኖ ስር የሰደደ እንዲሆን አድርጎታል። ሶቅራጥስ በተራው ሕዝብ ዘንድ እጅግ ተወዳጅ ሆኖ ነበር። ያላንዳች ክፍያ የሚያስተምራቸው ተማሪዎቹ ደግሞ አለመጠን ያፈቅሩት ነበር። ይህ ግን ጠላቶች አልነበሩትም ማለት አይደለም። ቀድሞ ነገር ያለው ሰፊ ተቀባይነት በራሱ ስማቸው ገናና የነበሩ የሶፊስት ፈላስፎች በክፉ ዓይን እንዲያዩት አድርጎታል። ሶቅራጥስ በዘመኑ እንደነበሩ የፍልስፍና መምህራን ራሱን የማይኮፍስ እንደውም ምንም እንደማያውቅ የሚናገርና አዲስ አተያይን ይዞ የመጣ ሰው ነው። ተከራካሪዎቹን ተከታታይ ጥያቄዎችን በመጠየቅ ብቻ ራሳቸውን እንዲቃረኑ በማድረግ የፓራዶክስ ዘዴው ብዙ የአቴንስ የተከበሩ የሚባሉ ሰዎችን በራሳቸው ንግግር እየጠለፈ ጅል ያስመስላቸው ነበር። እንደውም ከተከራካሪዎቹ ሙግት ይልቅ የአድማጩ ሳቅ እንደሚያስቸግረው ይናገር ነበር። እውነትን ብቻ መፈለግና ለእውነት መቆም የሚለው እምነቱ በርካታ ፖለቲከኞች ጥርስ ውስጥ ከመግባት አላስቀረውም። ይህ እንዳለ ሆኖ ወጣቱ ትውልድ ለሶቅራጥስ ያለው ስሜትና ለእርሱ ያለው ታማኝነት ልዩ ነበር። የሶቅራጥስ ትንኮሳ እረፍት የነሳቸውና ከዚህ በላይ ሊቋቋሙት እንደማይችሉ የተሰማቸው የአቴንስ ኃያላን የራሳቸውን ምስክሮች በማዘጋጀት በአማልክቱ ባለማመንና ወጣቶችን በማበላሸት ክስ አቀረቡበት። ለክሱ ያቀረበው መከላከያ የሶቅራጥስ አፖሎጂ በሚል ርዕስ በፕሌቶ የተመዘገበ ሲሆን እንደ ዘወትር ንግግሩ በዋዛ የተቀመመው አቀራረቡ ከፍልስፍና ዘመናዊ ሽሬ ንግግሮች አንዱ ሆኖ ይጠቀሳል። ከከሳሾቹ አማላይ ቃላት የተነሳ ራሱን ሊረሳ ምንም እንዳልቀረው በመናገር የጀመረው ሶቅራጥስ አንደበተ ርቱዕነቱ እንዳያስታቸው ከሳሾቹ ለሕዝቡ ያሳሰቡትን በማንሳት የተባ አንደበት ያለው ሰው እንዳልሆነ፣ በአንደበተ ርቱዕነት የእውነትን ኃይል ማመልከታቸው ከሆነ ግን እንዳልተሳሳቱ ነገራቸው። ለአብነት ያክል ወጣቶችን ማበላሸቱን አስመልክቶ በቀረበበት ክስ ላይ ሜሊተስ የተባለውን ከሳሹን የሞገተው ሙግት መገባደጃው ይህን ይመስላል። ሶቅራጥስ እስቲ ልጠይቀ ሜሊተስ፣ በመጥፎ ዜጎች መሃል መኖር ይሻላል ወይስ በበጎች መሃል? በጎቹ ለባልንጀሮቻቸው በጎ የሚያደርጉ፣ መጥፎቹ ደግሞ ክፉ የሚያደርጉ አይደሉምን? ሜሊተስ ያለ ጥርጥር። ሶቅራጥስ እና አብሮት በሚኖሩት ከመጠቀም ይልቅ መጎዳትን የሚፈልጋለ? ሜሊተስ በፍጹም አይኖርም። ሶቅራጥስ ወጣቱን በማበላሸትና በማላሸክ ስትከሰኝ የማበላሻቸው ሆን ብዬ ነው ወይስ ባለማወቅ? ሜሊተስ ሆን ብለህ ነው እንጂ። ሶቅራጥስ ግን እኮ አሁን ቅድም በጎች ለባልንጀሮቻቸው በጎ እንደሚያደርጉ፣ ክፉዎች ደግሞ ክፉ እንደሚያደርጉ አምነሃል። ይህ እውነት አንተ በላቀ ጥበብህ ዕድሜ ሳይገፋ ደርሰህበት፣ እኔ በዚህ ዕድሜ በፈለገ ጨለማና አለማወቅ ውስጥ ብገኝ አብሮኝ የሚኖረው ሰው በእኔ ከተበላሸ እኔው እንደምጎዳ ማየት ይሳነኛል እና ይህንን እያወቅኩ ሆን ብዬ እንዲበላሽ አድርገዋለሁ? ይህንን ነው እያልክ ያለኸው። በዚህ ደግሞ እኔንም ሆነ ማንኛውንም የሰው ልጅ ማሳመን አትችልም። ሶቅራጥስ የክስ መከላከያ ንግግሩን ያገባደደው እንዲህ በማለት ነበር። ጠላቶች አሉኝ። የምጠፋ ከሆነ መጥፊያ የሚሆኑት እነርሱ ናቸው እንጂ ሜሊተስ ወይም አኒተስ አይደሉም። ይህ የዓለም ክፋትና አሳሳችነት ለብዙ መልካም ሰዎች ሞት ምክንያት ሆኗል።
ለሌሎችም ብዙዎች መሞቻ ምክንያት ይሆናል። የመጨረሻ ሆናለሁ ብዬ አላስብም። ሶቅራጥስ ለዛሬ ትተናሃል። ብቻ በዚህ መንገድ መመርመርህንና መጠየቅህን አቁም። እንዲህ ስታደርግ ብትያዝ ግን በሞት ትቀጣለህ ብትሉኝ፣ ይህን ቅድመ ሁኔታ አስቀምጣችሁ ብትለቁኝ መልስ የሚሆነው እንዲህ ነው። የአቴንስ ሰዎች ሆይ አከብራችኋለሁ፣ እወዳችኋለሁ። ነገር ግን ከናንተ ይልቅ አምላክን ልታዘዝ ይገባኛል። ሕይወቴ እስካለችና ብርታት እስካለኝ ድረስም ፍልስፍናዬን ከመኖርና ከማስተማር አልቦዝንም። በክሱ ጥፋተኛ መሆኑ ከተወሰነበት በኋላ ምን አይነት ቅጣት እንደሚሻለው እንዲመርጥ ሲጠየቅ ሶቅራጥስ የአቴንስ በጎ ሐሳቢና አጋዥ በመሆኑ ደሞዝ እንዲቆረጥለትና ሕይወቱን ሁሉ በነፃ አራት እንዲቀርብለት ጠየቀ። ለፈገግታ ትዕግሥት ያልነበረው ችሎት ግን ሶቅራጥስ ሄምሎክ የተባለውን መርዝ ጠጥቶ እንዲሞት ፈረደበት። ሶቅራጥስ ከብያኔው በኋላ ችሎቱ ላይ የተናገረው የመጨረሻው ንግግር እንዲህ የሚል ነበር። የመለያችን ሰዓት ደርሷል። እናም በየመንገዳችን እንሄዳለን። እኔ ወደ ሞት፣ እናንተ ደግሞ ወደ ሕይወት። የቱ እንደሚሻል አምላክ ያውቃል። ወዳጆቹ ሶቅራጥስ ከእስር ቤት እንዲያመልጥ መንገድ አመቻችተውለት ነበር። ሶቅራጥስ ግን ለማምለጥ ፈቃደኛ አልሆነም። እንዲህ ያለ እርምጃ የሞት ፍርሃትን ያመለክታል። እንደ ሶቅራጥስ አባባል ደግሞ እውነተኛ ፈላስፋ ሞትን ከቶ አይፈራም። በዚህ ላይ ደግሞ አቴንሱስ አስማምቶ ሊያኖሩ ያልቻለው ፍልስፍናው የትም ቢሄድ የተለየ ዕድል እንደማይቀርብለት ያምን ነበር። ሌላው ትልቁ ምክንያቱ ደግሞ የሀገሪቱን ሕግ ለማክበር የወሰነበትን ማኅበራዊ ውል ማፍረስ ከሶቅራጥሳዊ መርሆች የሚጻረር መሆኑ ነበር። የሞት ፍርዱ በሚፈጸምበት ዕለት ሶቅራጥስ በወዳጆቹና በተማሪዎቹ ተከቦ እንዳለ የወህኒው ዘበኛ መርዙን በሲኒ ይዞለት መጣ። ሶቅራጥስ መልካም ወዳጄ፣ አንተ በእንዲህ ያሉ ጉዳዮች ላይ ልምድ ያለ ስለሆንክ እንዴት ላድርግ እንደሚገባኝ መመሪያ ልትሰጠኝ ይገባል አለው። ሰውየው ሶቅራጥስ መርዙን ከጠጣ በኋላ መሄድ እስኪከብደው ድረስ በእግሩ እንዲመላለስ ከዚያም በጀርባው እንዲጋደም መርዙን ፈጥኖ እንደሚሠራ ነገረው። ተናግሮ እንደጨረሰ ሲኒውን ለሶቅራጥስ ሰጠው። ሶቅራጥስ ሲኒውን በፍጹም እርጋታ አንዳችም ለውጥም ሆነ ፍርሃት ሳይታይበት ሰውየውም በሙሉ ዓይኑ እያየ ተቀበለው። ጥቂት ቆይቶ ደስታ ፊቱ ላይ እየተነበበ በአንድ ትንፋሽ ጨለጠው። ከዛች ቅጽበት በኋላ ስለነበረው ሁኔታ ፕሌቶ እንዲህ ይተርካል። እስከዚያን ሰዓት ድረስ አብዛኞቻችን ሐዘናችንን አምቀን ቆይተን ነበር። አሁን ግን ጽዋውን ሲያንጠፈጥፈው ስናይ ራሳችንን መቆጣጠር አቃተን። እኔም ባዬ ጉንጬ ላይ ኮለል እያለ ሲወርድ ተሰማኝ። ከዚያ ፊቴን ሸፍኜ ተንሰቅስቄ ያለቀስኩ። ለቅሶዬ ግን ለእርሱ ሳይሆን እንዲህ ካለ ጓደኛ በመለየቴ ለራሴው ስቃይ ነበር። ክሪቶ ከኔ በፊት እምባውን መቆጣጠር ሲያቅተው ተነስቶ ዞር ብሎ ነበር። እኔም ክሪቶን ተከትዬ ስነሳ ለቅሶ ላፍታም ያላባራው አፖሎዶረስ ሁላችንንም ባስደነገጠ ጩኸት ድብልቅልቁን አወጣው። ሶቅራጥስ ብቻ እርጋታውን እንደጠበቀ ነበር። ምንድነው እንዲህ ያለ ጩኸት አለን። ሴቶቹ እንዲሄዱ ያደረኩት እኮ እንዲህ ያለ ነገር እንዳይፈጠር ብዬ ነው። ሰው በሰላም ሊሞት ይገባዋል ተብያለሁ። እንግዲህ ጸጥ በሉና ትዕግሥት አድርጉ። የእርሱን ንግግር ስንሰማ እፍረት ይዞን እንደምንም እንባችንን ገታን። ከዚያ እንደተነገረው መሄድ ሊከብደው ሲጀምር በጀርባው ተንጋለለ። የተከናነበውን ፊቱን ሲገልጥ ከወገቡ በታች ያለው ሰውነቱ በሙሉ ቀዝቅዞ አብቅቶ ወገቡ እየቀዘቀዘ ነበር። እናም የመጨረሻ ቃሉን ተናገረ። ክሪቶ፣ የአስሌፒየስ አንድ አውራ ዶሮ ዕዳ አለብኝ። አስታውሰ ትከፍልልኛለህ? ክሪቶ ዕዳው እንደሚከፈል ነግሮት ሌላስ ነገር አለን ሲል ጠየቀው። ለዚህ ጥያቄ ሶቅራጥስ መልስ ሊሰጥ አልቻለም። ከዘመኑ ሰዎች ሁሉ የላቀ ጠቢብ፣ ፍጹምና ምርጥ የሆነው ወዳጃችን መጨረሻ እንዲህ ነበር። የሶቅራጥስ ሞት የኖረለትና የሞተለት ትምህርቱ ይበልጥ እንዲሰፋ እንጂ ተዳፍኖ እንዲቀር ሊያደርግ አልቻለም። ፕሌቶ ዝነኛ ፈላስፋ በመሆን አካዳሚ ብሎ የጠራውን ትምህርት ቤት አቋቁሟል። አብዛኞቹ የአውሮፓ ቋንቋዎች አካዳሚ የሚለውን ቃል እስከ ዛሬ ለትምህርት ተቋማት መጠሪያነት መጠቀማቸው ፕሌቶ የነበረውን ተጽዕኖ ያመለክታል። የፕሌቶ ተማሪ የነበረው አርስቶትል ደግሞ በዘመኑ ይታወቅ የነበረውን ዓለም ከሞላ ጎደል ሲገዛ የነበረው የታላቁ እስክንድር አስተማሪ እንደነበር ልብ ይሏል። 2000 ዓመታት ገደማ ቆይቶም የሶቅራጥስ ሞት የአውሮፓ ህዳሴ ታሪክ ውስጥ ዋነኛ መነሳሻ፣ የነጻነትና የሞራል መታደስ አርማ ሆኖ አገልግሏል። በዘመናዊ ፍልስፍና ውስጥ ሶቅራጥስ ያለው ስፍራ እጅግ ከፍ ያለ ነው።
እንደውም የዘመናዊ ፍልስፍናና የሞራል ፍልስፍና አባት ተብሎ ይጠራል። የሶቅራጥስ የመጠይቅ ዘዴ በሕግና ፍልስፍና ትምህርት ቤቶች ለሙግት ጥቅም ላይ ይውላል። ሶቅራጥስ በራሱም ዘመን ሆነ ዘመናትን አልፎ ተጽዕኖ ብርቱ ሆኖ ይታያል። መምሰል የምትፈልገውን ሁን ይል የነበረው ታላቅ ሰው የራሱ ታላቅነት ምንጭ መምሰል የሚፈልገውን መሆኑ ይሆን? አሁን ደግሞ የምናልፈው ሶቅራጥስ ለቀረበበት ክስ ከሰጠው ምላሽ የተቀነጨበውን ክፍል ይሆናል። ጸሐፊው ዝናብዙ አሰፋ ነው። ከቆየ አዲስ አድማስ እትም ያገኘሁት ነው። ሶቅራጥስ ለቀረበበት ክስ የሰጠው ምላሽ ፕሌቶ እንዳቀረበው እንደሚከተለው ይቀርባል። የመከላከያ መልሱ በሚል ርዕስ ፕሌቶ ወይም አፍላጦን በጻፈው ምልልስ ወይም ዳያሎግ ሶቅራጥስ ላይ የቀረበበትን ክስና እሱም የሰጠውን ምላሽ ወይም መከላከያ የተካተተ ሲሆን የመልሱ የመጨረሻ ክፍል ንድፈ ሐሳቡን የሕይወት ፍልስፍናውንና የሞራል መርሁን ለማብራራት የሞከረበት ስለሆነ በዚህ ጽሑፍ ላይም ይኸው ሶቅራጥስ በመጨረሻ ላይ ያደረገው ንግግር ብቻ ቀርቧል። የማንኛውም ሰው ተግባር አሳማኝ በሆነ ምክንያታዊ መርህ ላይ የተመሰረተ መሆን ይገባዋል ብሎ የሚያምነው ሶቅራጥስ አብዛኛው ዕድሜውን ድንቁርናን ለመዋጋትና በዘመኑ የነበሩ ፖለቲከኞች ሰዎች ሐሳባቸውን በነጻነት እንዳይገልጹ ያደርጉት የነበረውን እገዳ በማጋለጥ ነበር ያሳለፈው። ይህ ተግባሩ በአንዳንድ ሰዎች ዘንድ ያስከተለበት ጥላቻ እያደገ ሄዶ በስተመጨረሻ የፈጣሪን መኖር በመካድ የለም ብሎ ሰብኳል ተብሎና ወጣቶች ጥሩ ስነ ምግባር እንዳይኖራቸው አድርጓል፣ ጋጠ ወጥ ትምህርት ሰጥቷል በመባል ተከሶ ችሎት ፊት እንዲቀርብ አብቅቶታል። የተከሰሰበት ክስ ጥፋተኛ ሆኖ ከተገኘ በሞት እንዲቀጣ ሊያስፈርድ የሚችል ነበር። ምንም እንኳ በብዙ ሰዎች ዘንድ ጥፋተኛ እንዳልሆነ ቢታመንም የዚያን ጊዜው ችሎት ግን ጥፋተኛ ነው ብሎ በማመኑ ከክርስቶስ ልደት በፊት በ399 ዓመተ ዓለም በሞት እንዲቀጣ ተበይኖበት ፍርዱ ተፈጻሚ ሆኗል። የሶቅራጥስ መልስ ከዚህ የሚከተለው ነው። በሰጠሁት መልስ ላይ ሁሉንም ነገር ለመግለጽ የሞከርኩ ስለሆነ ሜሊተስ ላቀረበብኝ ክስ ተጨማሪ ማብራሪያ መስጠት የሚያስፈልግ አይመስለኝም። ይሁንና አንድ የተገነዘብኩት ጉዳይ ቢኖር እነዚህ ሰዎች ለእኔ ያላቸው ጥላቻ ምን ያክል የከፋ እንደሆነና የውድቀቴ መንስኤ ሆኖ ሊያጠፋኝ የተቃረበውን ጉዳይ ከዚህ ሁኔታ መረዳቴ ነው። የተጋፈጥኳቸው ጠላቶቼ ሜሊተስ ወይም ደግሞ አኒተስ ሳይሆኑ ቅናትና እርሱ የወለደው ምቀኝነት ናቸው። የእነዚህ ስሜቶች መኖር ነው ዓለምን ዋጋ የሚያሳጣትና የሚያዋርዳት። በእኔ ላይ ቢያበቃ እንኳ ይህን ያክልም የከፋ አደጋ ባልሆነ ነበር። ነገር ግን እስካሁን ድረስ ለብዙ መልካም ሰዎች ውድቀት ምክንያት እንደነበረው ሁሉ ወደፊትም ቅናት ለሌሎች ጥሩ ሰዎች ሞት ምክንያት መሆኑ አይቀሬ ነው። ምናልባት አንድ ሰው ተፈጥሮ ከለገሰች ዕድሜ በፊት በሰዎች ሞት ሲደገስልህ ፍርሃት አልተሰማህም ወይ ብሎ ቢጠይቀኝ በትሕትና እንዲመልስለታለሁ። ማንኛውም ሰው አንድ ነገር ማድረግ ሲፈልግ ማሰብ ያለበት ይህ ነገር የሞት አደጋ ያስከትልብኛል ወይስ አያስከትልብኝም ብሎ ሳይሆን የምሠራው ነገር ትክክል ነው ወይስ አይደለም፣ ወይም ደግሞ ይህ ነገር በአንድ መልካም ሰው ሊፈጸም የሚገባው ነው ወይስ የመጥፎ ሰው ድርጊት ነው ብሎ ነው ማመዛዘን ያለበት። ለምሳሌ በትሮይ ውጊያ ላይ የተሰዉ ሰዎችን ጀግኖች ወይም ደግሞ ጥሩ ሰዎች አልነበሩም ብሎ የሚያምኑ ሰዎች ይኖራሉ። በተለይም የቴቲስ ልጆች ከደረሰባቸው ውርደት ጋር በማነጻጸር ድርጊታቸውን ክፉኛ ያጣጥሉታል። ስለዚህ ማንኛውም ሰው በየትኛውም ደረጃ ላይ ቢሆን በተመረጠበት ይሁን በተሾመበት ኃላፊነት ላይ ሳለ አደጋ ቢያንዣብብበት መፍራት የሚገባው ሞትን ሳይሆን ውርደትን ነው። የአቴንስ ሕዝብ ሆይ ይሄ ሐቅ ነው። ያልተለመደ እንግዳ ባህሪ መስሎ ሊታይ ቢችልም እንኳ የሞት አደጋ ከፊት የሚጠብቀኝ መሆኑን በማውቅበት በዚች ጊዜ እንኳ የወትሮ ተግባሬን በመቀጠል ራሴንና ሌሎችንም የመመርመርና የመጠየቅ ጥረቴን አላስተጓጎልኩም። የፈላስፋነት ተልእኮዬን እንድወጣ ፈጣሪ ስላዘዘኝ ይህ እንግዳ ባህሪ አይደለም። ይልቁንስ የፈጣሪን መኖር ክደሃል ተብዬ በተከሰስኩበት ችሎት ላይ ሆኜም እንኳ ቢሆን የሞት ቅጣትን ፈርቼ ይህንን የአምላኬን ትእዛዝ ባፈርስ ራሴን አዋቂ አድርጌ ቆጥሬ በአስመሳይነት ብኮፈስ ነው እንግዳ ባህሪ ወይም የተለየ ነገር የሚሆነው። ሞትን መፍራት ግን ጥበብ ወይም ትክክለኛ ዕውቀት ሳይሆን አስመሳይነት ነው። የማይታወቀውን ነገር ያወቅነው መስሎን የምንፈጽመው ነገር ነው። ሰዎች በውስጣቸው ባሳደሩት ፍራቻ የተነሳ ሞትን የመጨረሻው ክፉ ነገር አድርገው ቢያስቡትም ይህንን ግን ያረጋገጠ ማንም የለም። ታዲያ አዋቂ ነኝ የሚል ሰው በትክክል የማያውቀውን ነገር
የሚያውቅ መስሎ ሲታይ አሳፋሪ የድንቁርና ተግባር ፈጽሟል አያስብለውምን? በዚህ ነገር ብቻ ከሰዎች እለያለሁ፣ ምናልባትም የተሻልኩ ነኝ ልል እችላለሁ። ምክንያቱም ስለዚህች ዓለም የማውቀው በጣም ትንሽ መሆኑን ስለማውቅ አዋቂ ነኝ ለማለት አልደፍርምና። ይሁን እንጂ በአምላክም ሆነ በሰው ልጅ ዘንድ ፍትሕን ማዛባትና ለበጎ ሥራ ፈቃደኛ ሆኖ አለመገኘት ግን ወራዳ ተግባር መሆኑን ግን አውቃለሁ። በዚህም የተነሳ የሚደርስብኝን ቅጣት በመፍራት ጥሩ ነው ብዬ ያመንኩበትን ከመሥራት አላፈገፍግም። ስለዚህ አኒተስ በሞት እንድቀጣ ያቀረበውን ክስ ሳትቀበሉት ቀርታችሁ በነጻ ብትለቁኝ ወይም ደግሞ ካሁን በኋላ ይህን መሳዩን ሐሳባዊ ጥያቄዎችን መጠየቅህንና ለማወቅ የምታደርገውን ምርምር እንድትተው የሚል ቅድመ ሁኔታ አስቀምጣችሁ የምትለቁኝ ቢሆንና ይህን ጥሼ ከተገኘው ግን በሞት እንድቀጣ ብታስጠነቅቁኝ የምመልስላችሁ እንዲህ ብዬ ነው። የአቴንስ ሕዝብ ሆይ እወዳችኋለሁ፣ አከብራችኋለሁም። ቢሆንም ከእናንተ ይልቅ የአምላኬን ትእዛዝ መጠበቅ ስለሚገባኝ በሕይወት እስካለሁና የመፈጸም አቅሙ እስካለኝ ድረስ ለማወቅ የማድርገውን ጥረትና በዚህ ምርምር የተገነዘብኩትን ፍልስፍና ማስተማሪን አላቋርጥም። በየትኛውም ስፍራ የማገኘውን ሰው ሁሉ ከሰላምታዬ በመቀጠል እስካሁን እለው የነበረውን ይህን ጥያቄን ማቅረቤን አላቋርጥም። የታላቋና የብልህ ሰዎች አገር የሆነችው የአቴንስ ከተማ ነዋሪ ሆንከው አንተ ወዳጅ ሆይ ይህን ሁሉ ሀብት ክብርና ዝና ተሸክመ እውነተኛውን የመንፈስ ደስታ የሚያስገኘውን ዕውቀት ለማግኘት ጥረት በማድረግ ረገድ ደንታቢስ መሆን አያሳፍርህምን ብዬ ጠይቀዋለሁ። ወይም ደግሞ ለታላቋ ጥበብ ዝቅተኛ ግምት ሰጥቶ የማይረባውን ነገር ከፍ ከፍ በማድረግ ወቅሰዋለሁ። ይህ ተግባሬ የፈጣሪን ትእዛዝ መፈጸም መሆኑንና ተፈጥሯዊ ግዴታዬም እንደሆነ ስለምገነዘብና አምላኬን ከማገልገል ይልቅ ለመንግሥት የተሻለ ነገር ማድረግ ይገባኛል ብዬ ስለማላምን ያገኘሁትን ሁሉ ወጣቱን አዛውንት ስላፈራው ወይም ስለሚያፈራው ንብረት ሳይሆን ስለ መንፈሳዊ ደስታና እርካታ እንዲያስቡ ገፋፋለሁ። በእውነቱ መልካም ሰው መሆን ወይም ጥሩ ባህሪ በሀብት እንደማይገኝ ልነግራችሁ ወዳለሁ። ነገር ግን የእነሱ መኖር ገንዘብንም ሆነ ሌሎቹን ለሰው ልጅ አስፈላጊ ነገሮችን ሁሉ ለመንግሥትም ሆነ ለሕዝብ ሊሆን ይችላል ያስገኛል። እኔም ማስተምረው እንግዲህ ይህንን ነው። ይህ አመለካከቴ ወጣቶችን ለጥፋት ወይም ደግሞ ለዋልጌነት የሚዳርግ ከሆነ እኔ ተንኰለኛ ሰው ነኝ ማለት ነው። የለም የሚያስተምረው ከዚህ የተለየ ነው የሚል ሰው ካለ ግን እሱ ሸታም ነው። የአቴንስ ሕዝብ ሆይ እስኪ እናንተ ልጠይቃችሁ፣ ምን ይመስላችኋል? እናንተስ ብትሆኑ ምን ታደርጉ ነበር? እንድታውቁልኝ የምፈልገው አኒተስ የጠየቃችሁን ፈጽማችሁ ወይም ደግሞ በነጻ ብትለቁኝ ሐሳቤ የማይለወጥ መሆኑን ነው፣ ደጋግሜ መሞትም እንኳ ቢሆን። የአቴና ሰዎች ሆይ ንግግሬን ሳታቋርጡኝ ብታዳምጡኝ በመካከላችን መግባባት ይኖራል፣ ለእናንተም ጥሩ ነው ብዬ አምናለሁ። ስለዚህ በጩኸት ንግግሬን እንዳታስቆሙኝ እለምናችኋለሁ። እንደኔ አይነቱን ሰው በገደላችሁ ቁጥር ይበልጥ የምትጎዱት ራሳችሁን ነው። እኔን የሚጎዳኝ የለም። ሜሊተስም ሆነ አኒተስ ፈጽሞ ሊጎዱኝ አይችሉም። ሊያስገድሉኝ ወይም ከአገር እንድባረር ሊያደርጉ እንደሚችሉ ግን መካድ አይደለም። ክፉ ሰው ከሱ የተሻለውን ሰው ግን ሊጎዳው አይችልም። አኒተስም ሆነ ሌሎች የአንድን ሰው ሰብአዊ መብቶች በመክፈፍ የማያምንበትን ነገር በግድ እንዲቀበል ለማድረግ ወይም ለመጉዳት የሚችሉ ከመሰላቸው ተሳስተዋል እላለሁ። አንድ ሰው አስቀድሞ በሌላ ሰው ላይ ፈጽሞት የነበረውን ጥፋት እሱም ላይ እንዲደርስ ማድረግ ወይም ያለ አግባብ ለመበቀል ሲባል የሌላን ሰው ሕይወት መልሶ ማጥፋት፣ ጥፋትን በጥፋት ለማካካስ መሞከር መመለሻ ወደ ሌለው ጥፋት ማምራት ስለሆነ በዚህም አልስማማም። ስለዚህ አቴናውያን ሆይ እናንተ እንደምታስቡት የምከራከረው ለራሴ ብዬ ሳይሆን ለእናንተ ስል ነውና እኔም በመወንጀል በአምላካችሁ ፊት ኀጢአተኛ አትሁኑ። ከእርሱ ለእናንተ የተሰጠውኝ ስጦታ ነኝ። እኔም ብትገድሉኝ እኔን የሚተካላችሁ በቀላሉ አታገኙም። ሐሳቤም በምሳሌ አዋዝቼ ላቅርብላችሁ። እኔ ለዚህ ሕዝብና መንግሥት ከአምላክ የተላኩ ዝንብ ነኝ። ከብቶችን እየነከሰ የሚያውከው ዝንብ መሳይ ነኝ እኔ። መንግሥት ደግሞ በግዝፈቱ ምክንያት እንቅስቃሴው አዝጋሚ ከመሆኑ የተነሣ በየጊዜው መኰርኰር የሚገባው ትልቅ ፈረስ አድርገን ብናየው እኔ እንደዛይ ዝንብ ፈጣሪ በዚህ ሕዝብና መንግሥት ላይ ያጣበቀኝ ስለሆንኩ ፈረሱ ጋጡ ገብቶ እስኪያርፍ ድረስ እንደሚሆነው ሁሉ እኔም ላያችሁ ላይ ተጣብቄ እያግባባሁና እየወቀስኩኝ ስለማበሳጫችሁ
በቀላሉ እኔን የሚተካላችሁ አታገኙምና እንድትተውኝ እመክራችኋለሁ። ከእንቅልፉ በድንገት እንደተቀሰቀሰ ሰው በደም ፍላት ሳታመዛዝኑ አኒተስ እንደመከራችሁ ይሙት በቃ ልትፈርዱብኝ ትችላላችሁ። ከዚያም የቀረውን እንቅልፋችሁን ፈጣሪ ሌላ ዝንብ እስኪልክባችሁ ድረስ በሰላም ትተኙ ይሆናል። ከፈጣሪ ለእናንተ የተላኩኝ ነኝ ለምላችሁ ማረጋገጫው እንደ ሌሎች ሰዎች ይህንን ሁሉ ዓመታት የራሴን ሕይወት ላደላድል ሳልል የግል ኑሮዬን ችላ ብዬ እንደ አባት ወይም እንደ ታላቅ ወንድም እያንዳንዳችሁ ዘንድ እየተመላለስኩ ለጥበብ ግምት እንድትሰጡና ዕውቀትን አበክራችሁ ትሿት ዘንድ ስጎተጉታችሁ መኖሬ ነው። ለዚህ አይነቱ በሌሎች ሰዎች ሲፈጸም ለማይታየው ያልተለመደው ተግባሬ አይናውጣዎቹ ከሳሾቼ ሊወነጅሉኝ እንደሞከሩት ለምለግሰው ምክር ቢከፈለኝ ወይም እንዲከፈለኝ ጠይቄ ቢሆን ኖሮ አንድ ግምት ለመውሰድ በተቻለ ነበር። ይህን የሚያረጋግጥ ምስክር ግን ፈጽሞ የላቸውም። እኔ ግን በቂ ምስክር አለኝ፣ ድህነቴ። አንዳንድ ሰዎች በግሌ ተነሳስቼ ሰዎችን ለመምከር፣ ለማስተማር ወይም ለሌሎች በማሰብ በራሴ ላይ ለምን ጫና እንደማበዛ ሲያስቡ ይገርማቸው ይሆናል። ይህን ለምን እንደማደርግ ልንገራችሁ። በሕዝብ ፊት ቆሞ መንግሥትን ለመምከር መሞከር ወይም ሐሳብ ማቅረብ ጀብዱ አይደለም። በተለያዩ ጊዜያት ስናገር እንደሰማችሁኝ ልሠራ ያሰብኩትን ተግባር ትክክል ካልሆነ ከአማልክቱ አንዱ ምልክት ያሳየኛል። ምንም እንኳ ሜሊተስ ክስ ሲያቀርብብኝ ሊያፌዝበት ቢሞክርም ይህ ምልክት ግን መለኮታዊ ወይም ሰማያዊ ነው። ለመጀመሪያ ጊዜም ወደ እኔ የመጣው ገና ሕፃን እያለሁ ሲሆን ያሰብኩት ነገር ተገቢ ሳይሆን ሲቀር ብቻ ይከለክለኛል እንጂ እንድሠራ አያዘኝም። ፖለቲከኛ እንዳልሆን ያደረገኝ እሱ ሲሆን አሁን ሳስበውም ትክክል ነበር። ምክንያቱም ፖለቲካ ውስጥ ገብቼ ቢሆን ኖሮ እስካሁን ድረስ በሕይወት ስለማልቆይ ለእናንተም ሆነ ለራሴ ምንም የሚገባ ነገር መስራት ሳልችል ቀር ነበር። የአቴና ሕዝብ ሆይ እውነቱን ስነግራችሁ አትበሳጩ። ለጦርነት የሚዘምት አንድ ሰውም ሆነ ሰራዊቱ በሕይወት በሚኖርበት ጊዜ አነሰም በዛ መንግሥትም ሆነ ሕዝቡ ሊነፍገው የማይችል በቅንነት ላይ የተመሠረተና መንግሥት የሚፈጽማቸውን ትክክለኛ ያልሆኑ ተግባራትን የመቃወም መብት ሊኖረው ይገባል። ፍትሕ ሲዛባ እያየው የሚያስከትልብኝን አደጋ በመፍራት ከመቃወም እንደማልመለስ ማረጋገጫ የሆናችሁ ዘንድም ካሳለፍኩት ሕይወቴ አንድ ገጠመኝ ልንገራችሁ። ምናልባት ማራኪ እንኳ ባይሆንም እውነት መሆኑን ግን ላረጋግጥላችሁ እወዳለሁ። የተወለድኩበት የአንቲኦችስ ብሔረሰብ ተወካይ ወይም ሴናተር ሆኜ የሠራሁበት ጊዜ በሕይወቴ ውስጥ መንግሥታዊ ኃላፊነትና ቢሮ የነበረኝ ወቅት እሱ ብቻ ነበር። እናም የአቴና ሕዝብ ሆይ የአርጊኖሳይ ጦርነት ከተፈጸመ በኋላ የተሰዉ ሰዎችን አስክሬን እንዲነሳ አላደረጉም ተብለው የተከሰሱትን ጀነራሎች ወይም የጦር አዛዦችን ጉዳይ የሚያዩ ችሎት ተረኛ ፕሬዝደንት ነበርኩ። ያኔ እናንተ ወይም ሕዝቡ ሕጉን በሚጻረር ሁኔታ ግን በአንድ ድምፅ እንዲቀጡ ሐሳብ አቅርባችሁ በነበረ ጊዜ ሁላችሁም እንደምታስታውሱት እኔ ብቻ ነበርኩኝ ከናንተ ፍላጎት በተጻራሪ ቆሜ ሕገ ወጡን አሰራር በመቃወም ድምፅ የሰጠሁት። ከዚያ በኋላ እኔን ሊወነጅሉ የፈለጉትን ሰዎች እኔን የሚያሳጣ ንግግር ባደረጉ ጊዜ ግን ስም እየጠራችሁ በተቃውሞ መጮኻችሁን ሳይ ከተጠመደብኝ ወጥመድ ማምለጤን ተገነዘብኩ። ሕግና ፍትሕ ከኔ ጋር ስለነበሩ እስርና ሞትን ፈርቼ የእናንተን ከፍትሕ ተጻራሪ የሆነ ውሳኔ ባልደግፍም ከቅጣት ዳንኩ። ይህ ግን የሆነው በሀገራችን ዲሞክራሲያዊ አስተዳደር ሰፍኖ በነበረበት ጊዜ ነው። 30ዎቹ አምባገነኖች ስልጣን ላይ በነበሩበት ጊዜ ደግሞ እኔንና ሌሎች 4 ሰዎች ወደ ስብሰባ ማዕከሉ አስጠሩንና ሊገድሉ ያሰቡትን ሳልማንያዊውን ሊዮ ከሰልሚስን አግባብተን እንድናመጣው አዘዙን። የድርጊታቸው ምናልባትም እነሱ ይፈጽሙት ለነበረ ወንጀልና አምባገነንነት ማስረጃ ሊሆን ይችላል። ሞትን እንደ ገለባ አቅልዬ ለማየው እኔ ግን የሚያስጨንቀኝ ከሞራል ውጭ የሆነ ወራዳ ተግባር መፈጸም ነበርና የጭቋኞቹ ረዥም ክንድ ጥፋት እንድሠራ አላስገደደኝም። ስለዚህ ለነሱ በቃላት መልስ ባልሰጥም ከአዳራሹ ስንወጣ የነሱን ትዕዛዝ መጣስ ሕይወቴ ሊያሳጣኝ እንደሚችል እያወቅኩ የቀሩት 4ቱ ሊዮን ሊጠሩ ወደ ሳልሚስ ሲያመሩ እኔ ግን ቤቴ ሄጄ ተቀመጥኩ። የእነዚህ ሰዎች ማለትም የ30ዎቹ ስልጣን የተወገደው በቅርቡ ስለሆነ የተናገርኩት እውነት መሆኑን ብዙ ሰዎች ሊመሰክሩ ይችላሉ። በዚህ አይነት ታዲያ ፖለቲከኛ በሆን ኖሮ የእስካሁኑን ያክል መኖር የምችል ይመስላችኋል? ተልእኮዬን ለመፈጸም ስል የማድርገውን ንግግር ሊያዳምጥ ፈቃደኛ የሆነ ወጣቱን አዛውንት ሀብታም ሆነ ድሃ ምክሬን እንዲሰማኝ ለማድረግ እጥራለሁ። በዚህ በምሰጠው ትምህርት ወጣቶቹን ያበላሸዋቸው ከሆነም እነዚያ ወጣቶች አሁን ማመዛዘን በሚችሉበት ዕድሜ ላይ ስለሆኑ ይህን ጉዳይ አሁን መስክረው ሊበቀሉኝ ይችላሉ። እነሱ በአካል መቅረብ ካልፈለጉም የተጎዳው ወጣት ዘመድ የሆነ ሰው ይናገርላቸው። በዚህ ችሎት ላይ እንኳ ብዙዎቹ መገኘታቸውን አይቻለሁ ይልና ፕሌቶን ጨምሮ የበርካታ ተከታዮቹን ስም ይዘረዝራል።
እኔም በመደገፍ የምስክርነት ቃል የሰጡትስ ቢሆኑ ለምን ይመስላችኋል የደገፉኝ? ትክክለኛ ፍትህና ፍርድ እንዲሰጥ በመፈለጋቸውና የተናገርኩት እውነት መሆኑን ስለሚያውቁና ሜሌተስ መዋሸቱን በመገንዘባቸው ብቻ ነው። መልካም እንግዲህ ያሉኝ መከላከያዎችን ይመስላሉ። ነገር ግን ጥቂት ቃሎችን ልጨምር። ምናልባት በዚያ አቀራረብ የተበሳጨ ሰው ይኖር ይሆናል። ከዚህ ክስ በቀላል ጉዳይ እንኳ ሰዎች በእንባ በልመናና ጩኸት እንዲሁም በበርካታ ወዳጅ ዘመድ ታጅበው ልጆቻቸውን ችሎቱ ፊት በማቅረብ የዳኞቹን ልብ ለማራራት ጥረት ማድረጋቸው የማይቀር ትዕይንት መሆኑ ይታወቃል። እኔ ሕይወቴ አደጋ ላይ ወድቆ ሳለ ይህን አለመፈጸሜ ያናደደው ሰው ቢኖር አለ ማለት ግን አይደለም። በእኔ ላይ ጥላቻ አድሮበት እንደ ጨካኝ ቆጥሮኝ በጥላቻ ስሜት ድምፅ እንዳይሰጥ ይልለው ፈልጋለሁ። ወንድሜ ሆይ ከሰው የተለየ ሆኜ አይደለም። እንደ ማንኛውም ሰው ከስጋና ደም እንጂ ሆሜር እንዳለው ከእንጨትና ድንጋይ አልተሰራሁም። ቤተሰብ መስርቼ የ3 ልጆች አሉኝ። አንዱ ጎልምሶ ትልቅ ሰው ሆኗል። 2 ገና ወጣቶች ቢሆኑም የእናንተን ልብ ለማራራትና ጦማር ተፈራርማችሁ በነፃ እንድለቀቅ ግፊት እንድታደርጉልኝ ለማድረግ እንዲረዳኝ ስል ይዣቸው አልመጣሁም። ለምን ይመስላችኋል? ከራስ መተማመን በመነጨ ስሜት ወይም እናንተን ለማክበር ብዬ ግን አይደለም። የኔ ሞትን መፍራት ወይም አለመፍራት ሌላ ጉዳይ ሆኖ ይህን ማድረግ ግን ህዝብን ማለትም ሀገሪቱንና መንግስትን ጭምር ዝቅ አድርጎ ከመገመት የሚመጣ መስሎ ይታየኛል። በእኔ ዕድሜ ያለ በተለይም ደግሞ አዋቂ ነው የተባለ ሰው እንዲህ ያለ ድርጊት መፈጸም የለበትም። የአባባል ተቀባይነት ቢኖረውም ባይኖረውም መላው ዓለም በአንድ ወቅት በአንዳንድ ጉዳዮች ላይ ሶቅራጥስ ከሌሎች የተሻለ ነበር ማለቱ አይቀርም። ከዚህ ቀደም ማህበረሰቡ ያከብራቸው የነበሩ ሰዎች ተወንጅለው ለፍርድ ሲቀርቡ አይቻውቃለሁ። ከወትሮ የተለየ እንግዳ ባህሪ በማሳየት ራሳቸውን ያቀሉታል። ዘላለማዊ መስለው ለመታየት ይጥራሉ። እነሱ ከሞቱ በህዝቡ ላይ አሰቃቂ ጉዳት የሚደርስ ሊያስመስሉ ይሞክራሉ። ይህም በመፍራት ከሞት ከዳኑ ደግሞ ትዕቢታቸው አይጣል ነው። እነዚህን የሀገርና የመንግስት አዋራጆች አቴናውያን ሲያከብሯቸው ያየ ባይተዋር እንግዳ የሀገሪቱ የተከበሩ ዜጎች ብሎ ሊጠራቸው ይችላል። ይህን ግን እኔ ልፈጽመው አልሻም። ህዝቡም ሊቃወሙ ይገባል። የህዝቡን አስተያየት ቸል ብንለው እንኳ የዳኞችን ውሳኔ በሐዘኔታ አስፈራርቶ ለማስለወጥ መሞከሩም ተገቢ አይደለም። የዳኛ ኃላፊነት ፍትህን እንደ ስጦታ ማቅረብ ሳይሆን በተሰጠው ህግ መሰረት ያላንዳች አድሎ ዳኝነትን መስጠት ነው። ይህን ተግባሩን በአግባቡ ሊፈጽም ደግሞ ቃለ መሐላ ገብቷል። ህዝቡ ዳኞች ደስ ያላቸውን እንዲበይኑ ማበረታታት የለባቸውም። እነሱም ማለትም ዳኞቹ ራሳቸውን ለዚህ ሁኔታ ማዘጋጀት አይገባቸውም። እኔም ይህን አይነቱን ወራዳ ተግባር እንድፈጽም ልትፈቅዱልኝ አይገባም። በመሆኑም ከከሳሾች የተሻለ የእምነት ጽናት አለኝ እያልኩ በልመናና በማግባባት መሐላችሁን እንድታፈርሱ መመክር ከሆነማ እውነትም እምነት የለሽ መሆኔን ራሴም አረጋገጥኩኝ ማለት ነው። በዚህ ምክንያት ጉዳዩን ለእናንተና ለአማልክቱ የተውኩት ስለሆነ ለእኔ የሚገባኝን ለእናንተ ደግሞ የማያስጠይቃችሁን እንድትፈርዱ ጠይቃችኋለሁ። የአቴና ሕዝብ ሆይ በተሰጠው ድምፅ ቅሬታ አልተሰማኝም። ምክንያቱም ይህ እንደሚሆን ጠብቄው ስለነበረ። ይልቁንም የተሰጠው ድምፅ ቁጥር ተቀራራቢ መሆኑ አስገርሞኛል። የሚቃወሙኝ ይበዛሉ ብዬ ነበር የገመትኩት። ስለዚህ ሜሌተስ ያሰበው የተሳካለት አይመስለኝም። የአኒተስና የሊኮን ድጋፍ ሳይታከል የድምፅ ሰጪውን 1/5ኛ ድምፅ ማግኘት ስላልቻለ በሕጉ ላይ በተደነገገው መሰረት በሞት እንድቀጣ የማያሳምን ክስ አቅርቧልና 1000 ድራችሜ ሊቀጣ ይገባል። የአቴና ሕዝብ ሆይ ለኔስ የሚገባኝ ምንድነው? ሀብት ለመሰብሰብና የራሴን ቤተሰቦች ፍላጎት ለማሟላት ደፋ ቀና ስል ወይም ደግሞ ጊዜም በቀልድና በዋዛ ፈዛዛ ወይም ለወታደራዊ ጉዳዮች ቅድሚያ በመስጠት ካሳለፍኩት ሰው ፖለቲከኞች የሚያደርሱብኝን ጫና ሁሉ ተቋቁሜ ህዝብ በተሰበሰበበት ሸንጎ ዳኞች፣ ሴረኞችና ፖለቲከኞች በተገኙበት ስፍራ ሁሉ እየተገኘው የመንግስትን ፍላጎት ከመፈጸማችሁ በፊት መንግስትን ራሱኑ ማየት እንዳለባችሁና በማንኛውም ጊዜ ይሄ ቅድሚያ ትኩረት ሊሰጠው እንደሚገባ ለመግለጽላችሁ የግል ፍላጎታችሁን ለማሟላት ቅድሚያ ከምትሰጡ ይልቅ መልካም ሰው ለመሆንና ዕውቀትን ጥበብን ፍለጋ እንድትተጉ ዘወትር ለሚያበረታታችሁ ሰው ምንድነው ሊደረግለት የሚገባው? የአቴንስ ሕዝብ ሆይ ያለ ጥርጥር አገልጋያችሁ ለሆነው ለዚህ ድሃ ሽልማት ይገባዋል። ሽልማቱ ኦሎምፒያ ላይ በሰረገላ ውድድር ያሸነፉ ሰዎች ከሚሸለሙት የበለጠ ሊሆን ይገባል። ምክንያቱም እነሱ የሚሰጧችሁ የደስታን ቅርጽ ብቻ ሲሆን እሱ ግን የሚሰጣችሁ እውነትን ነውና። ከደረሰብኝ መጉላላት ጋር ሳመዛዝነው የሕዝብ መሰብሰቢያ አዳራሹን እንድጠቀምበት ለትምህርት መስጫነት ቢፈቀድልኝ ተመጣጣኝ ካሳ እንዳገኘው ቆጥረዋለሁ። ምናልባት አሁን በማድርገው ንግግር ሌሎች ሰዎች በልመናና በእንባ እንደሚያደርጉት ሁሉ እኔም ውሳኔያችሁን ወደ ተሳሳተ አቅጣጫ ለማስቀየር ምጥር ይመስላችሁ ይሆናል። ነገር ግን ያጠፋሁትም ሆነ
ሌሎችን ለማሳሳት ስላደረኩት እንደሌለ እርግጠኛ በሆነም የአቴና ሕግ በሌሎች ከተሞች እንዳለው ሕግ ባለመሆኑ ይህን የመሰለ ከባድና በሞት ሊያስቀጣ የሚችል ክስ በአንድ ቀን ብቻ ውሳኔ እንዲሰጥ ያለ አግባብ መደረጉ ሐሳቤን ለእናንተ በስፋት አብራርቼ ለማስረዳትና የተነዛብኝን ሐሜት አስተባብዬ ለማሳመን አላስቻለኝም። ቢሆንም ግን ምንም አይነት ቅጣት ይገባኛል ብዬ አላምንም። ምን አጠፋሁና? ይህን የምለው ግን የሞት ብይን እንዳይወሰንብኝ ፈርቻ አይደለም። ቢሆንም ግን ሞት ክፉ ነገር ይሁን ደግ ነገር መሆኑን ሳላውቅ እሱ ይፈረድልኝ ብዬ እንዴት ልጠይቅ እችላለሁ? መታሰርንም ልመርጥ አልችልም። እዚያ ሆኜ 11 የሸንጎ ተመራጮች ባሪያ ለመሆን አልሻም። መሰደድን እንዳልመርጥ ምናልባትም ይህን ጊዜ ወሰናችሁትም እሱን ይሆናል። ላለመሞት የሚታገል በሕይወት ፍቅር ፈጽሜ የታወርኩኝ አይደለሁም። እናንተ የሀገሬ ልጆች እንደሚወራብኝ የኔን ንግግር ለመጥላታችሁ ማረጋገጫ አላገኘሁምና መሰረተ ቢስ ወንጀላ መሆኑን እያወቅኩ ሲቃወሙኝ ለሚኖሩት ይድላቸው ብዬ ዳግመኛ ከናንተ ጋር ላንገናኝ እንዴት መለየቱን ልምረጥ? ይሄ ፈጽሞ አይታሰብም። አቴናውያን ሆይ በዚህ ዕድሜ ምን አይነት ኑሮ ልኖር? እንዴት አይነቱን ሕይወት ልገፋ ነው? ሥራ ፈትቼ ከአንዱ ስፍራ ወደ ሌላው ስንጓለል ልኖር? ቋሚ መኖሪያ እንኳ ሳይኖረኝ ተባራሪ ስደተኛ ሆኜ ልቀር? የትም ሄድኩ የትም ወጣቶች እኔም ፍለጋ ሲከንፉ መምጣታቸው አይቀርም። እርግጠኛ ነኝ እዚህ ከተማ ላይ ጥበብን ፈልግ ካሉኝ እንደነበረው ሁሉ እነሱን ካጠገቤ ባርቃቸው የነሱ ታላላቆች ይህን በማድረጌ ወጣቶችን ካላስተማርኩ ከተማቸውን እንድለቅ ያደርጉኛል። እኔን እንዲቀርቡ ባደርጋቸው ደግሞ አባቶቻቸው ከጓደኞቻቸው ጋር በመሆን ልጆቻቸው እነሱ እንደሚያስቡት ባለመሆናቸው ከሀገር እንድባረር ማድረጋቸው አይቀርም። ይህን ያስተዋለ አንድ ሰው እንዲህ ሊለኝ ይችላል፣ የምትለው ትክክል ነው። አንተ ታዲያ ምላስን ሰብስበ ለምን አትቀመጥም? ይህም ባለማድረግ በሚወሰንብህ ቅጣት ማን ጣልቃ እንዲገባ ትሻለህ? ለዚህ ሰው የምሰጠውን መልስ ለእናንተ ማስረዳት በጣም ነው የሚከብደኝ። ይህን ማድረግ የአምላክን ትእዛዝ አለመፈጸም፣ ትእዛዙን መጣስ መሆኑን ቀደም ብዬ ገለጽኩላችሁ ስለሆነ ምላሴን ሰብስቤ ለመኖር አልችልም። የምናገረው የምሬም መሆኑን ትጠራጠሩ ይሆናል። ስለዚህ ሁልጊዜም ስለ መልካም ባህሪ ወይም ስለ ሌላው የሰው ልጅ ሊኖረው የሚገባውን ችሎታ አስመልክቼ የምናገረው ንድፈ ሐሳቤ ልድገመውና የሰው ልጅ እውነተኛ ተግባሩ መሆን ያለበት ራሱን ማለትም ማንነቱንና ሌሎችንም አካባቢውን፣ ሰዎችንና ሌላውን ነገር ሁሉ መመርመር፣ መጠየቅና መፈተሽ ነው። ከምርምርና ከጥበብ ፍለጋ ርቆ የድንቁርና ሕይወትን መግፋት ኑሮ አይባልም። ለሰው ልጅ ከመኖር አይቆጠርም። አሁንም ድረስ የምናገረውን ነገር አምናችሁ የተቀበላችሁ አትመስሉም። ምንም እንኳን እናንተን ለማሳመን ቢያዳግተኝም ቅሉ ሐቁ ግን ይሄው ነው። የሚከተለኝን መከራ ለመቀበል ችሎታና ልምዱ ባይኖረኝም እውነቱ ግን ይሄው ነው። ገንዘብ ያለኝ ሰው በሆን ኖሮ ክርክሩ ልከፍለው በምችለው መጠን እንዲወሰንልኝ ብጠይቅ ባልከፋኝ። ነገር ግን እናንተም እንደምታውቁት ያጣው የነጣው ድሃ ነኝ። ወይም ደግሞ የምትወስኑብኝ ቅጣት በእኔ አቅም መክፈል የምችለውን ያክል አድርጉልኝ። ፕሌቶ፣ ክሪቶብለስና አፖሎዶረስ የሚባሉት ወዳጆቼ እዚህ ስለሚገኙ 30 ሚናኤ እንድከፍል ብትፈርዱብኝ ኃላፊነቱን ወስደው ዋስ ሊሆኑኝ ይችላሉ። ለይህን ያክል የገንዘብ ቅጣት የጠቀስኳቸው እነዚህ ወዳጆቼ በቂ ዋሶች ናቸው ብዬ አምናለሁ። የአቴንስ ሕዝብ ሆይ ከከተማችን ስም አጉዳፊዎች በቀረበላችሁ እኩይ ክስ የተነሳ እኔም በመግደላችሁ ምንም እንኳ ጥበበኛና አዋቂ ባልሆንም ሌሎች ሰዎች ጥበበኛውን ሶቅራጥስን ገደላችሁ ብለው ሊወቅሷችሁ ቢሞክሩ እኛ ባንገለውም የቀረው ጊዜ ትንሽ ነበረ፣ ተፈጥሯዊ ሞቱን ለመሞት ብላችሁ መልሱላቸው። እንደምታውቁት ዕድሜ የገፋ ስለሆነ ብዙም የምቆይ አልነበረምና። እነዚህ ወንጅለው ያስፈረዱብኝ ሰዎች መርዝ ጠጥቼ ከመሞት ለመዳን ጥረት ባለማድረጌ ጥፋተኝነቴን አምኜ ውሳኔውን በጸጋ እንደተቀበልኩት አድርገው ካሰቡ ግን ተሳስተዋል። ይሄን ያደረኩት የምናገራቸውን ቃላት አጥቼ ሳይሆን እነሱ የሚጠብቁትን ወራዳ ተግባር ላለማሳየት ወይም ለነሱ ማጎብደድን ስላልፈለኩ ነው። በዚህ በመከላከያ አቀራረቤም ጸጸት አይሰማኝም። እነሱም በለቅሶና በእንባ ለምኜ ከምኖር ይልቅ ያመንኩበትን በራሴ መንገድ ተናግሬ መሞትን እመርጣለሁ። በውጊያ አውድ ላይ አንድ ሰው የጦር መሳሪያውን ጥሎ የሚያሳድደው የጠላት ወታደር እግር ስር ከተንበረከከ ሕይወቱን ያድን ይሆናል። ግን ይህን ለማድረግ ፍቃደኛ ነው ወይ ነው ጥያቄው። ዋናው ነገር ሞትን ማምለጥ ሳይሆን በሞራል ረገድ ተገቢ ያልሆነ ሥራ ለመፈጸም ነው። እነሆ የመሞቻዬ ሰዓት ተቃርቧል። እንደምታውቁት የመሞቻቸው ሰዓት ለደረሰ ሰዎች ትንቢት የመናገር ዕድል ይሰጣቸዋልና ለእናንተ ለፈረዳችሁብኝ ትንቢት ልንገራችሁ።
እኔን የምትገሉኝ ይህን ባለማድረጋችሁ እንዳትከሰሱ ወይም ደግሞ ሕይወታችሁን እንዳታጡ በመፍራት ነው። ነገር ግን እኔን ካስወገዳችሁ በኋላ ብዙም ሳትቆዩ ከኔ ከፋ ቅጣት እናንተንም ይጠብቃችኋል። የእናንተን የሚፈርዱት ወጣቶቹ ስለሚሆኑ እናንተ ላይ እርምጃ ለመውሰድ ይሉንታም አይዛቸውም። ስለዚህ ሰዎችን በመግደል የምትሰሩትን እኩይ ተግባር እያነሱ እንዳይወቅሷችሁ የምትከላከሉ አይምሰላችሁ። ከወቀሳ ለመዳን በዚህ መንገድ አይቻልም፣ የሚደገፍ ስራም አይደለም። ቀላልና የተሻለው መፍትሄ ራሳችሁን ለመለወጥ ለማሻሻል መሞከር ነው። ይህን እንድታደርጉ ነው የምነግራችሁ። ጓደኞቼ ሆይ እስኪ ከእናንተ ጋር ደግሞ ትንሽ እንወያይ። በእኔ ላይ ሞት ተወስኖ ሳለ እንደ ልማዱ አምላኬ ምንም ፍንጭ እስካሁን አላሳየኝም። ይህ ምናልባትም ሞት ጥሩ ነገር በመሆኑ ይሆናል። እስኪ ስለ ሞት ያለንን ተስፋ በሁለት አቅጣጫ ለማየት እንሞክር። ሞት ወደ ምንምነት፣ የማይሰሙ የማይለሙ ወደሚሆኑበት ፍጹም ባዶ ወደ መሆን መቀየር፣ ወይም ደግሞ ሰዎች እንደሚሉት የነፍሳችን ከዚህ ዓለም ወደ ሌላኛው መጓዝ ወይም ማረግ ነው እንበል። ስለዚህ ከሞትን በኋላ የማንሰማ የማንለማ ፍጹም በድን እንሆናለን ብለን ካሰብን ሞት በቃላት ሊገለጽ የማይችል ትልቅ ጸጋ ነው ማለት ነው። ስለዚህ እንኳንና ተራው ሰው ነገስታትም ቢሆኑ እንዲህ ያለውን ህልም እንኳን ሳይረብሻቸው የሚተኙበትን ሌሊት እንደሚመርጡት የታወቀ ነው መቼም። የሞት ዘላለማዊነትም ከአንዲት ሌሊት መኝታ እኩል ሆነ ማለት ነው። ሌሎች ሰዎች ሲሉ እንደሚሰማው የሙታን ነፍሳት እስከ ፍርድ ቀን ድረስ ወደሚቆዩበት የሚኬድም ከሆነ ከዚህ የበለጠ ምን የተሻለ ነገር ሊገኝ ይችላል? ሟቹ ከዚህ ዓለም የተዛባ ፍትህ ተገላግሎ የእውነተኞቹን አማልክት ትክክለኛ ፍርድ ያገኛል ማለት ነው። ከዚህም ሌላ እዚያ በሚሄድበት ከነ ሆሜር ጋር ለመወያየት ስለሚችል ምንም ማያገኘው ጥበብ ይኖራል። ይህማ እውነት ከሆነ እኔ ራሴ ደጋግሜ ብሞት እወዳለሁ። እዚያ ከማገኛቸው ከፓላሜደስ ከአያክስና ከሌሎቹም በፍርደ ገምድል ዳኝነት ከተገደሉ ጥንታውያን ጀግኖች ጋርም ብጨዋወት እንዴት ደስ ባለኝ። ከሁሉም በላይ እዚህ የጀመርኩትን የተሳሳተውንና ትክክለኛውን ዕውቀት ለማወቅ የሚደረገውን ምርምር በመቀጠል አስመሳዩንና እውነተኛውን ጠቢብ መለየት በቻልኩ ነበር። መቼም እዚያ ሰዎች ለማወቅ ሲሉ በመጠየቃቸው በሞት እንደማይቀጡ እርግጠኛ መሆን እንችላለን። ከዚህም ባሻገር ከኛ የተሻሉ ደስተኞችና ሞት የሌለባቸው ዘላለማውያን ናቸው የሚባለው እውነት ከሆነ። በዚህ የመጨረሻው ንግግሬ ከሳሾቼን አንድ ውለታ ይውሉልኝ ዘንድ ጠይቃቸዋለሁ። ይኸውም ልጆቼ ባደጉ ጊዜ እኔ እናንተን አስቸግራችሁ እንደነበረው ሁሉ እነሱንም አስቸግሯቸው። ከመልካም ሥራና ጥበብን ፍለጋ ከመድከም ይልቅ ለሀብትና ለሌላው ነገር ሲጨነቁ ካያችኋቸው፣ ወይም ደግሞ ያልሆኑትን መስለው ለመታየት ሲጥሩ ካገኛችኋቸው እኔ አድርገው እንደነበረው እነሱንም አርሟቸው። ይህን ካደረጋችሁ እኔም ሆንኩ ልጆቼ ከእጃችሁ ትክክለኛውን ፍርድ እንደተቀበልን ቆጥረዋለሁ። የመለያችን ሰዓት ስለደረሰ ሁላችንም የየራሳችንን መንገድ እንሂድ። እናንተ ለመኖር፣ እኔ ደግሞ ለመሞት። የትኛው እንደሚሻል ፈጣሪ ብቻ ነው የሚያውቀው። ውድ የቻናሌ ተከታታዮች ትረካውን እንደወደዳችሁ ተስፋ አድርጋለሁ። በዚያው አጋጣሚ የትኛውንም መጽሐፍ መግዛት ከፈለጋችሁ እንዲሁም የሚሸጡ አሮጌ መጽሐፍት፣ የሙዚቃ ሸክላዎችና ማጫወቻዎችም ካላችሁ ጥሩ መጽሐፍት ሲያገኝ የሚያቀብለን ወዳጃችን ዴርቶጋዳ መጽሐፍት ቤት ጋር ሃሎ ማለታችሁን አትርሱ። ልክ ይህን ቻናሌን ማጋራቱን እንደማትርሱት ማለት ነው። ዴርቶጋዳ መጽሐፍ መደብርን በ0991 00 14 50 ላይ ያገኙታል። መልካም ጊዜ።